ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ መዝገብ ኒውስ ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። አብዛኛው የአማራ ክልል ይዞታ በፋኖች ቁጥጥር ስር እየገባ ባለበት በአሁኑ ሰዓት ትናንት ባህር ዳር የገቡት ምክትል ጠቅላይ ሚኒስትሩና የብአዴኑ ከፍተኛ አመራር አቶ ተመስገን ጥሩነህ የአማራን ሕዝብ በግላጭ እስከ መዝለፍ ደርሰዋል። እንደ መግቢያ የጠቅላይ ሚኒስትር አብይ አህመድ የቅርብ ታማኝና አገልጋይ የሆኑት አቶ ተመስገን ጥሩነህ የአማራን ሕዝብ ምን እንዳሉ ባጭሩ እናዳምጣቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይተዋል። የራሱን ሕዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ሕዝብ ዛሬ ለእጃ ትናንት ለበደለው አካል መላላት እጅግ ነውር ነው። በባህላችንም በሃይማኖታችን ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ እንደሰማችኋቸው ነው ተመልካቾቻችን። በመጀመሪያ የምንረዳው ነገር ብስጭትና ተስፋ መቁረጥ ነው። አቶ ተመስገን ላይ አንድን ህዝብ ምንም ቢከፋቸው እንደ ህዝብ ባንዳና ተላላኪ አይባልም። ተናዷል። ይሄ ህዝብ ባንዳ ተላላኪ ሆኗል የሚል ዘለፋን ያደረጉት ከምን እንደመነጨ ግልጽ ነው ለሁላችን። ሌላው በዚህ ዘለፋቸው ላይ ተላላኪ ያሉት ነው። የሚሉሽን በሰማሽ ገበያ ባልወጣሽ ይላሉ አባቶቻችን ሲተርቱ። የኦህዴድ ብልጽግና ተላላኪ ሆነው የአማራን ህዝብ እያስጨረሱ ያሉት ሰው ይህን ሲሉ ምን ይባላል? ይህን ከማለት ውጭ ዝንጀሮ የራሷን መቀመጫ በመስተዋት አየችና አቤት ስታስቀይም፣ እኔ እንደሷ በሆን ኖሮ ራሴን አጠፋ ነበር አለች። አቶ ተመስገን የተሳፈሩባት ጀልባ ምን ያህል አስቀያሚ እንደሆነች አላዩዋትም ማለት ነው። ስለዚህ ራሳቸው በሚሰፈሩበት መስፈሪያ ህዝቡን ተላላኪ ያሉት፣ እርሳቸው ተላላኪ ሆነው ህዝብ እያስጨረሱ ባለበት ሁኔታ። ሌላው በዚህ ላይ ትልቁ ስህተትና ትልቁ የተጠቀሙት አገላለጽ ትናንት ሊያጠፋቸው ከመጣው አካል ጋር ሆነው ያዳናቸውን መንግስት በመክዳት የሚወጉ ተላላኪዎች ያሉት ነገር ነው። ትልቅ ፋዳሲ። ህወሓት የዛሬ 2 ዓመት ጦርነት አንስቶ ነበር። የዛሬ 2 ዓመት ህወሓት በዋነኝነት የተነሳው ግን በዋነኝነት ስለ ዛሬ 2 ዓመቱ ጦርነት ነው እሳቸውም የተናገሩት። አብይ አህመድን ከስልጣን ለመንቀል እንጂ አማራን ህዝብ ለማጥፋት አልነበረም። እውነቱ በትክክል መነገር አለበት። የዛሬ 2 ዓመቱ ህወሓት ያነሳው ጦርነት ለአብይ አንገዛም፣ ለብልጽግና አንገዛም በሚል ነው። ጦርነቱ የታባራ ካላችሁ አማራና አፋር ክልል ላይ ያን ጦርነት ማን ተሸከመለት? ለአብይ የአማራው ህዝብ። በወቅቱ አብይንና የአማራ ህዝብና ፋኖ አዳኖት እንጂ አብይ እነሱን አላዳናቸውም። እንዴ ወዴት ነው የሚሄዱ? አቶ ተመስገን ያዳናቸውን የሚወግዳሉ እንዴ? አብይን አዳነው የአማራ ህዝብ። ፋኖች አዳኑት ዘምተው ሳይውል ሳያድር ጦሩን ወደ አማራ ክልል ማሰማራት ዙፋኑን በታደጉት የአማራ ህዝብና ፋኖች ላይ ክህደት ፈጽሞ ጦርነት ያወጀው የአብይና የተመስገን ብልጽግና እንጂ ለማተቡ የሚሞተው የአማራ ህዝብ በማንም ላይ ክህደት አልፈጽመም። እውነቱ ይሄ ነው። እጅ አመዳፋሽ የሆነው ላበደረው ወርቅ በምላሹ ጠጠር የተሰጠው የህወሓት ጦርነት እንደቆመ ሳይውል ሳያድር እርሻዎቹ ያለማዳበሪያ ጦም እንዲያድሩ፣ የትምህርትና የጤና ተቋማቱ እንዲፈራርሱ፣ ታሪካዊ ቦታዎቹ እንዲወድሙ፣ ልጆቹ በተስፋ መቁረጥ እንዲበተኑ የአገር ጦር የዘመተበት በሞቴ እያለ እያጎረሰ ፍቅሩን በገለጸላቸው ወታደሮች ሴት ልጆቹ የተደፈሩበት፣ ሽማግሌዎቹ የተዋረዱበት፣ ወጣቶቹ የተረሸኑበት የተካደው የአማራ ህዝብ ነው። የምን የሚየነው ዳብዬ ማላከክ ነው? አቶ ተመስገን እንዴ ባዳናቸው ይላሉ። ባዳኑት ላይ ዘመተባቸው፣ በደጉ ህዝብ ላይ ዘመተበት። ምንጣፍ አንጥፎ በተቀበለው ላይ እንኳን ደህና መጡ ባለው ላይ ተዘመተበት እንጂ ተካደ ህዝቡ። እውነታው ይሄ ነው። ከሃዲው ማን እንደሆነ ይታወቃል። እርግጥ ተስፋ መቁረጥና ብስጭት ብዙ ያስብላል። የገረመኝ እዚህ ጋር አንዱን በበጎ ያየሁት ከወር በፊት አቶ ተመስገንና ሌሎች ከጎናችን ሆኖ ጽንፈኛውን ላጸዳው ለህዝባችን
ምስጋናችን ከፍ ያለ ነው በማለት በተደጋጋሚ የአማራን ሕዝብ ለመሸንገል ሲያስተላልፉት የነበረው ፕሮፓጋንዳ ምን ያህል ውሸት እንደሆነ ራሳቸውን ማጋለጣቸው ነው። ሕዝቡ ከእነሱ ጋር እንዳልሆነ በግልጽ ማመናቸው እንደ መልካም ጅምር ነው ያየሁት። በቃ እውነት ይሄ ነው፣ ሕዝቡ ከጎናችን አይደለም ነው ያኔ ያበሳጫቸው። የአማራ ሕዝብ ደግሞ እንደዛ አምኖ ሲከዳ ምን ማድረግ እንዳለበት የሚያውቅ ሕዝብ ነው። ታሪኩን ወደኋላ ማወቅ ነው። ስለዚህ አቶ ተመስገን ዘለፋውንና ስድቦን ለራሶ ይውሰዱ። ምክንያቱም ተላላኪም ሆነ ባንዳ የሚለው አገላለጽ የሚገልጸው ደጉን ባለማተቡን ታማኙን የአማራ ሕዝብ ሳይሆን እርስዎንና መሰሎችዎን ስለሆነ። ወደ ሌላ መረጃ ስናመራ ሸሁ ከሚያስተምሩበት መስጂድ በአገዛዙ ወታደሮች እጃቸውን የፊጥኝ ታስረው መረሸናቸው ተሰምተዋል። እኚህ አባት ሼህ ጉንጃ ሮበሌ ይባላሉ። በኦሮሚያ ክልል አርሲ ዞን የመርቲ ወረዳ ነዋሪ ናቸው። የተከበሩ የሃይማኖት አባትና የሀገር ሽማግሌም ናቸው። የቅርብ ወዳጆቻቸው ባደረሱ መረጃ እንደተመለከተው እኚህ የሃይማኖት መምህር ለሀገር ሰላምና እርቅ የሚለፉ አስታራቂና ተወዳጅ ሼህ ነበሩ። እኚህ ሼህ የዛሬ ሳምንት አካባቢ ከሚያስተምሩበት መስጂድ ባልታወቀ ምክንያት በአገዛዙ ወታደሮች ተይዘው በወረዳው አምቦሳ ተብሎ በሚጠራው ከተማ ታስረው እንደነበር ተገልጿል። የአገዛዙ ወታደሮች ትናንት መስከረም 24 ቀን 2018 ዓ.ም እኚህን የሃይማኖት አባት ከእስር ቤት አውጥተው እጃቸው ወደኋላ በማሰር በአደባባይ እንደረሸኗቸው የገለጹት የአይን ምስክሮች ከረሸኗቸው በኋላም አስከሬናቸው እንዳይቀበርና ቤተሰቦቻቸውም ለቅሶ እንዳይቀመጡ መመሪያ ማስተላለፋቸውን ተናግረዋል። ወታደሮቹ ይህን አስከፊ እርምጃ በአደባባይ የወሰዱበት ምክንያት እስካሁን አልታወቀም ያሉት የአይን እማኞቹ ቤተሰቦቻቸውም አስከሬኑን እንኳን እንዳይቀብሩና ሐዘን እንዳይቀመጡ በመከልከላቸው የከፋ ጸጸትና መብሰክሰክ ውስጥ ሆነው እንባቸውን ሽቅብ እየረጩ ይገኛሉ ብለዋል። ስለ ጉዳዩ የአካባቢው መስተዳድር አካላትን ለማነጋገር የተደረገው ጥረት አልተሳካም። በማስከተልም ሰሞኑን በመካነ ሰላም ከተፈጠረው ክስተት ጋር በተያያዘ የሃይማኖት ግጭት ለመቀስቀስ የብልጽግና ቀለብተኞች ጸያፍ አሉባልታ እየነዙ ይገኛሉ። ይህም በማስመልከት ለፋኖ ኃይሎች የተቋጠረች ጥቂት ስንኝ ላስከትል። ለፋኖ የአብይ ብልጽግና በታንክና ድሮን ያልቻለውን ትግል በነገር ሊመክት አጀንዳ ሲያጋግል የአሉባልታን ክምር አትመዝን በሰቅል ዓይንህን ከኳሷ ፈጽሞ እንዳትነቅል። የትግልህ ምንነት አይጠፋም በደባ ዘመቻህ ባደምስም ያስነሳህ ያይሻምባ በጽናት ተራመድ ፋኖ የሳት ላንቃ የአይሻ እምባባሽ የአደም ጠበቃ። እውነታው ይሄ ነው ተመልካቾቻችን። በአፍላ ውጊያ መሃል ቢሆኑም ሰዓቱ ከደረሰ የዝሁር፣ የፈጅር፣ የአሱር፣ የኢሻና የመግሪብ ስግደት ዝንፍ የማይልባቸው እነዛ ከምሽግ ምሽግ ተወርዋሪ ሀያል ፋኖዎች ከወንድሞቻቸው ጋር በመሆኑ የተነሱት በአማራነታቸው እየተፈጸመባቸው ያለውን ግፍና ጭቆና ለማስቀረት ነው። በአንድ ዓላማ የቆሙትን ወንድሞች በሃይማኖት ለመከፋፈል መራወጥ የተባነነበት ቁማር ነው። ባልደረባዬ ፋሲሌን ያለም እንዳለው አገዛዙ እየሞተ እንደሆነ ገብቶታል። ከድሃው ሕዝብ የዘረፈውን ሀብት እንዴት እንደሚያሸሽም ጨንቆታል። ሙት ይዞ ይሞታል እንዲሉ አገዛዙ የኢትዮጵያን ሕዝብ በሃይማኖትና በብሔር አገዳድሎ ለመሞት መወሰኑን ሰሞኑን በመካነ ሰላምና በኢሬቻ ከተላለፉት መልእክቶች ተረድተናል። ስለዚህ ይህን ጊዜ በጥንቃቄና በብልጠት ማለፍ ይገባል። በተለይ በወሎ ከሚደረገው ዘመቻ አደም አሊ ጋር በተያያዘ እንደ መካነ ሰላም አይነት ሴራዎች በተለያዩ ቦታዎች ሊያጋጥሙ እንደሚችሉ ልብ ማለት ይገባል። ወደ ኦሮሚያ ሲገባ ደግሞ ብሔር ተኮር ጥቃቶች እንደተፈጸሙ ለማስመሰል የደህንነት መስሪያ ቤቱ ተመሳሳይ ወጥመዶችን አዘጋጅቶ ይጠብቃል። እና አብይ አህመድ፣ ሬድዋን ሁሴንና ሽመልስ አብዲሳ የያዙትን ይዘው ለመቆየት ሲሉ ዳግም ሩዋንዳ በኢትዮጵያ ምድር ቢከሰት ደንታቸው አይደለም። ሙስሊም አማራ የተገደለውና የተፈናቀለው በአማራነቱ እንጂ በሃይማኖቱ አይደለም። ክርስቲያን አማራም የተገደለውና የተፈናቀለው በብሔሩ እንጂ በዋነኝነት በሃይማኖቱ አይደለም። እነዚህ የአንድ ብሔር የሁለት ሃይማኖት ተከታዮች በጋራ የህልውና ትግል የሚያደርጉትም ጥቃቱ በሃይማኖታቸው ሳይሆን በብሔር ማንነታቸው ላይ ያነጣጠረ ስለሆነ ነው። ዘመቻ አደም አሊ የሚለው ስያሜ በራሱ የሚነግረን አለ። ፋኖ ለአንድ ሃይማኖት የበላይነት ቢታገል ኖሮ ጀግናው አደም አሊ ፋኖን ይወጋል እንጂ ከፋኖ ጎን ሆኖ ሲዋጋ መስዋዕትነት አይከፍልም ነበር። ይሄ ነፃነት ትግል የመጣባቸው ጥቂት ዘራፊዎች በየጊዜው ሊያናፉ ይችላሉ። ብዙዎች ግን ያለ ልዩነት በጋራ እየታገሉ ነው። በዚህ ሂደት አንድም ንጹህ ዜጋ እንዳይጎዳ ከፍተኛ ጥንቃቄ ማድረግ ያስፈልጋል። አንድን ንጹህ ዜጋ ለማትረፍ ሲባል 10 የፋኖ ታጋዮች የህይወት መስዋዕትነት ቢከፍሉ ይመረጣል።
ይህን ደግሞ በተግባርም እያሳዩ ነው። በአመዛኙ በፋኖ ኃይሎች ቁጥጥር ስር በገቡት የወሎ ከተሞች ህዝባዊ ውይይቱና አዳዲስ መዋቅር የመዘርጋቱ ተግባር ተጠናክሮ መቀጠሉን ከየከተሞቹ የሚደርሱን መረጃዎች ያመለክታሉ። የፋኖ አመራሮች በሰጡት መግለጫ ከደሴ ከተማ አፍንጫ ስር ሳይቀር ህዝባዊ ውይይቱና የብልጽግና መዋቅርን እያፈራረሱ ህዝብ ተኮር በሆኑ በአዳዲስ መዋቅር የመተካቱ ስራ ተጠናክሮ ቀጥለዋል። ወልዲያ ዛሬም ለ8ኛ ቀን እንደተከበበች ሲሆን ወደ ከተማዋ የሚወስዱት አውራና መጋቢ መንገዶች ሁሉ አሁንም በአርበኞቹ ስር ናቸው። ከወሎ ግዛቶች እስካሁን በፋኖ ያልተያዙት ቃሉ ወረዳና ኮምቦልቻና ደሴ ብቻ ሲሆኑ ከረዥም ጊዜ አንስቶ ስትሽኮረመም የቆየችው ደሴ በቅርቡ ቀጣዩ ሙሽራ መሆኗ አሙን ነው ሲሉ በእርግጠኝነት እየተናገሩ ይገኛሉ። የወታደር ልብስ የለበሱ የአልሸባብ ታጣቂዎች የሶማሊያ እስር ቤትን አጠቁ። 7 የአልሸባብ ታጣቂዎች በሶማሊያ ዋና ከተማ በሚገኝና ጥብቅ ጥበቃ በሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የአገሪቱ መንግስት አስታውቋል። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎድካ ጃሊኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ የፍንዳታና የተኩስ ድምፅ ተሰምቶ ነበር። አልሸባብ ባወጣው መግለጫ በማረሚያ ቤቱ ታስረው የነበሩ ሁሉንም ሙስሊም እስረኞች ማስለቀቁና ከፍተኛ ጉዳት ማድረሱን ገልጸዋል። በመንግስት የሚተዳደረው ሱና የዜና ወኪል በበኩሉ እሁድ ዕለት እንደዘገበው ታጣቂዎቹ ወደ ማረሚያ ቤቱ ሲገቡ የአገሪቱን ወታደር የደንብ ልብስ ለብሰው እንደነበር ገልጸዋል። በዚህ ጥቃት መንግስት ምን ያህል የጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ወታደሮች ቤተሰቦች መጽናናትን ተመኝተዋል። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የመዝገብ ኒውስ መረጃዎች እነዚህ ነበሩ። ወደ በኋላ ሌሎች በርካታ ወቅታዊ መረጃዎች ይዘንላችሁ እንቀርባለን። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች መዝገብ ኒውስን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።